የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ የቀድሞ የሲኤንኤን እና ሮይተርስ ባልደረባ ጂም ስቴንማን በሚያዘጋጀው ግሎባል ፓወር ሺፍት ጋር በዱባይ ያደረጉት ቃለ ምልልስ በተለይ ህወሓት ኤርትራን የተደረገባቸው መፈንቅለ አሰራር በተመለከተ የሰጡት አስተያየት ከዚህ ቀደም በአማርኛ የሚሆን በትግረኛ ካሉት ብዛም አዲስ ነገር ባይኖረውም የማህበራዊ መገናኛ ዘዴዎች ትኩረትን ግን ስበዋል። ተደጋግሞ የተናገሩትን ትተን እርሳቸው መንግስትን በሚያማክሩበት የምስራቅ አፍሪካ ጉዳይ ላይ የተነሳላቸውን በተለይ የባህር በር ተጠቃሚነትንና የሶማሊላንድ የሀገርነት ዕውቅናን በተመለከተ የሰጡትን አስተያየት መነሻ አድርገን ሌሎች ዛማች ነጥቦችን እያነሳሳን ለጥቂት ደቂቃዎች እንዘልቃለን። አብረን እንቆይ። 45 ደቂቃዎችን ገደማ በወሰደው ቃለ ምልልስ መገባደጃ ጌታቸው ከጂም ስቴንማን የተነሳላቸው ጥያቄ እርሳቸው የሚያማክሩት መንግስት ዋነኛ ፍላጎት የሆነው የባህር በር ተጠቃሚነትና የሶማሊላንድ የሀገርነት ዕውቅናን የተመለከተው ነው። ጌታቸው ስለ ሶማሊላንድ የሀገርነት ዕውቅና ምላሽ ሲሰጡ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ከ15 ዓመታት በፊት ከአንድ የብሪታንያ ያሏቸው ነገር ግን ስማቸውን ያልጠቀሷቸው ዲፕሎማት ላነሳላቸው ተመሳሳይ ጥያቄ ሰጥተውታል ያሉትን ገለጻ እማኝ በማድረግ ነው። ሶማሊላንድ የብሪታንያ ቅኝ ተገዥ እንደነበረች በማስታወስ ገለጻቸውን ይቀጥላሉ። መለስ ዜናዊ በወቅቱ ጥያቄ ሲቀርብላቸው ከማንም ሀገር በፊት ቀድመን ለሶማሊላንድ የሀገርነት ዕውቅና አንሰጥም ማለታቸውን ያስታውሳሉ። ነገር ግን የሀገርነት ዕውቅናውን ቀድማ ባትሰጥም ሶስተኛው ሀገርም ግን አትሆንም በማለት የቀድሞውን ጠቅላይ ሚኒስትር ምላሽ በደጋፊነት ጠቅመዋል። ጠያቂው ይህን ጥያቄ ሲያነሳላቸው የዶናልድ ትራምፕ አስተዳደር የሀገርነት ዕውቅና ሊሰጥ ይችላል የሚል መረጃ እየተናፈሰ መሆኑን በመጥቀስ እንደመሆኑ መጠን ጌታቸውም ሲመልሱ ታዲያ ዩናይትድ ስቴትስ ዕውቅናውን ከሰጠች ሌሎች ሀገራት እሷን ተከትለው ያንኑ ለማድረግ ይከብዳቸዋል የሚል ግምት እንደሌላቸው ተናግረዋል። እዚህ ጋር በርግጥ አሜሪካ ለሶማሊላንድ ዕውቅና ልትሰጥ የምትችልበት እድል አለ ወይ? ምንስ ጠቀሜታ ታገኛለች? የሚለውን በጥቂቱ ማየት አስፈላጊ ነው። ባለፈው ዓመት በተካሄደው ፕሬዝዳንታዊ ምርጫ ሙሴ ቤሂ አብዲን አሸንፈው የአርኬሳን መንበር የተቆጣጠሩት መሐመድ አብዱላሂ ኢሮ ባለፈው የካቲት ወር ዩናይትድ ስቴትስ የሀገርነት ዕውቅና ልትሰጣቸው እንደምትችል ተናግረው ነበር። በርግጥ ጉልበታም የትራምፕ ፓርቲ ሪፐብሊካን አባላትም ለአብነት ኮንግረስማን ስኮት ፔሪ ዩናይትድ ስቴትስ አሜሪካ ለሶማሊላንድ የአገርነት ዕውቅና እንድትሰጥ የሚጠይቅ ቢል ረቂቅ ህግ አስተዋውቀዋል። ይህ ቢል ይፋ የተደረገው እንደ አውሮፓውያን አቆጣጠር 2023 ፕሮጀክት 2025 በሚል በአክራሪ ቀኝ ክንፍ ሄሪቴጅ ፋውንዴሽን እና 100 ገደማ ወግ አጥባቂ ድርጅቶች በጋራ ሆነው ካዘጋጁት እቅድ በኋላ ነው። ሰነዱ ከሰሃራ በታች ካሉ አፍሪካ ግዛቶች ውስጥ ሁለት ስሞችን ብቻ ይጠቅሳል። እነርሱም ጅቡቲና ሶማሊላንድ ናቸው። ዋሽንግተን በጅቡቲ እያሽቆለቆለ የመጣውን ተጽዕኖ ለመቀልበስ ሶማሊላንድን መጠቀም ያስፈልጋታል። በሁቲና በዓለም አቀፍ ማህበረሰብ ዕውቅና ባለው የመን መንግስት መካከል የሚደረገው ጦርነት ጎን ለጎን ደግሞ እስራኤል ወደ የመን የምታስወነጭፋቸው ሚሳኤሎች የቀይ ባህርን ደህንነት አደጋ ላይ ጥለውታል። በሌላ በኩል የሶማሊላንድ የባህር ዳርቻ ቀይ ባህርንና ኤደን ባህረ ሰላጤን የሚያገናኘውን የባቤል መንደብ ስትራቴጂካዊ ስፍራ ይዟል። ባቤል መንደብ ደግሞ እስያና አውሮፓን የሚያገናኘው አጭሩ የባህር መስመር ነው። ቀይ ባህርና የኤደን ባህረ ሰላጤ ከዓለም አቀፍ ገበያ 15%፣ 20% ተፈጥሮ ጋዝና ነዳጅ የጫኑ መርከቦች የሚጓጓዙበት ስፍራ ነው። ባቤል መንደብ ከኬፕ ኦፍ ጉድ ሆፕ አንጻር አጭሩ መስመር ሲሆን ከአረብ ሀገራት አውሮፓ በመርከብ ተጓጉዞ ለመድረስ 2 አሊያም 3 ሳምንት ቢወስድ ነው። የትራምፕ አስተዳደር ከጅቡቲ የሚነሱ የመርከብ ጉዞዎችን አቅጣጫው ማስቀየር የቻይናን የአንድ ቀበቶና መንገድ የተሰኘውን ግዙፍ ፕሮጀክት ለመገዳደር ይፈልጋል። እናም የኢትዮጵያው ጠቅላይ ሚኒስትር አማካሪ ጌታቸው ረዳም የዩናይትድ ስቴትስን ስም ሲጠቅሱ ካላት ፍላጎትና ሀያልነቷን ከግምት ውስጥ ማስገባት እንደሆነ እሙን ነው። ጠቅላይ ሚኒስትር አብይ አህመድ በታህሳስ 2016 ዓ.ም ከፍተኛ ዲፕሎማሲያዊ ጫና ያስከተለባቸውን የሶማሊላንድ መግባቢያ ሰነድ በአንካራ ውድቅ ያድርጉት እንጂ የቀድሞ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም የሶማሊላንድን ጉዳይ ማጤን እንደሚገባ ይመክራሉ። ይታገሱ ጌትነት ሐራሬ ድረስ ሄዶ አነጋግሯቸው የስደተኛው መሪ ትረካዎች በሚል ባሳተመው መጽሐፉ ገጽ 280 እና 281 እንዲህ ይላሉ። መንግስቱ ሀርጌሳዎች ከደቡብ ሶማሌ ግዛት ጋር በጣም ተካረው ዚያድ ባሬ ጨቁኖናል፣ ገድኖናል፣ ደብድቦናል፣ ወቅቶናል ብለው አምርሮ ይጠሉት ነበር። በዚህም የተነሳ ከሞቃዲሾ ልንቀላቀል ቀርቶ ፊታችሁ ወደዚያ ዙሩ እንዳትሉን አስፈላጊ ከሆነ ከኢትዮጵያ ጋር ተቀላቅሎ መኖር ይሻለናል ነበር የሚሉት። በእውነቱ ፖለቲካዊ ልዩነቱ እንደተጠበቀ ሆኖ ጂኦግራፊያዊን ብንወስድ ሀርጌሳ ከጅግጅጋ ያለው ርቀት 70 ኪሎ ሜትር ነው። ህዝቡ ጧት ጅግጅጋ ውሎ ማታ ሀርጌሳ ይመለሳል። በጣም የተቀራረ ህዝብ ነው። ህዝብ አይደለም ችግሩ፣ የኛ ሰው የሚለው አባባል አለ። ችግሩ ከእንጨቱ ነው፣ ከመጥረቢያው ብረት አይደለም። ብዙ ጊዜ ሰፊው ህዝብ ችግር አይደለም፣ ከህዝብ መሃል ተጣመው በሚወጡት ኃይሎች ወገን እንጂ። እኔ በብዙ መመዘኛ ከሶማሌዎች ጋር ስንኖር የሁለቱም ሀገሮች ጉዳትና ጥቅም ይታየኛል። ከበድ የሚለው የሶማሊያ ሰው ባህሉና ባህሪው ነው። ቁጡ ነው። በሁሉም ነገር ቶሎ ይቆጣል።
ቶሎ ይረብሻል። መፍትሄውም ውይይት ሳይሆን ዱላ ወደ ግጭት ያዘነብላል። በመሆኑም ይህንን ባህሪ ተረድቶ በከፍተኛ ጥበብ ማሳመን ያስፈልጋል። በአብዛኛው በሁለቱ ህዝቦች መካከል በቀላሉ ጠንካራ ግንኙነትን መፍጠር የሚቻለው ከሰሜኖቹ ሶማሊያውያን ከሶማሊላንድ ጋር ነው። ሰሜኖቹ በብዛት የኢትዮጵያን ባህል ያውቃል። እንጀራ ይበላሉ። ኢትዮጵያ ገበያ ብለው ይሄዳሉ። ከሰውም ጋር ይግባባሉ። እነርሱን በቅርቡና በቀላሉ ማቅረብና ፍጹም አንድነት ሳይሆን እንደ ኮንፌዴሬሽን ወይም ፌዴሬሽን ያለ ጥምረት መፍጠር ቢቻል ከዚያ በኋላ በሚኖረው ፖለቲካዊ እድገት የታሰበውን በጥንቃቄ ማከናወን ቀላል ነው። ይህ ጉዳይ እንደምንም አድርጎ በጥበብ ቢያዝ የአካባቢውን ሰላምና ማህበራዊ ኑሯችን በማስከበር አረቦችን ለአንዴም ለመጨረሻም ምን እንደሚፈጥሩ መመልከት ነው ሲሉ ምልከታቸውን ይቋጫሉ። እንግዲህ በብልጽግና የሚመራው መንግስት የመግባቢያ ስምምነቱን ሲፈርም እንዲህ አይነት ምክረ ሐሳቦችን ከግምት ውስጥ አስገብቶ ይሁን አይሁን ባይታወቅም ኮሎኔል መንግስቱ ግን አግባብቶ ከኢትዮጵያ ጎን ማሰለፍ እንደሚቻል ተናግረዋል። ወደ ጌታቸው ረዳ ቃለ ምልልስ ስንመለስ ከዩናይትድ ስቴትስ አሜሪካ በቀጠል ኢትዮጵያ እውቅና ብትሰጥ የባህር በር ተጠቃሚነቷን ያረጋግጥላታል የሚል ጥያቄ ተጠይቀው ገለጻ ሲሰጡ እናገኛቸዋለን። የባህር በር ተጠቃሚነትና ባለቤትነት በትርጓሜ ረገድ ሲምታታ እንደሚየው መግለጽ ቁርጥ ያለ ምላሽ ያልሰጡት አማካሪው ነገር ግን ተወደደም ተጠላም 130 ሚሊዮን ኢትዮጵያ ህዝብ የባህር በር ተጠቃሚነት እንደሚያስፈልገው አጽንኦት ሰጥተዋል። ቃል በቃል አይበሉት እንጂ የገለጻቸው ከጠቅላይ ሚኒስትሩም ጋር ስምም ነው። አብይ ደጋግመው ኢትዮጵያ የመልክዓ ምድራዊ እስረኛ ሆና አትቀጥልም ሲሉ ተናግረዋል። ነገር ግን ይህ በሰላማዊ በንግድ መርህ በሰጥቶ መቀበል እንደሚሆን በተደጋጋሚ ተናግረዋል። ጌታቸውም የኤርትራ መንግስት ጭምር ይህንን ሊያጤነው እንደሚገባ መክረዋል። ይሁንና ይላሉ ጌታቸው በምንም መልኩ ጦርነትን ማስቆም አለብን ሲሉ ተደምጠዋል። 2 ዓመት ሊሞላው 3 ወራት የቀሩት የአዲስ ሀርጌሳ ሶማሊላንድ የመግባቢያ ስምምነት ኢትዮጵያ ለባህር ኃይልና ለንግድ የሚውል 20 ኪሎ ሜትር ርዝመት ያለው የባህር ጠረፍ ከሶማሊላንድ በሊዝ እንድታገኝ የሚያደርግ እንደነበር የሚታወስ ሲሆን ምላሹ ደግሞ ኢትዮጵያ እስካሁን ድረስ እንደ ሀገር እውቅና ላላገኘችው ሶማሊላንድ እውቅና ልትሰጥ እንደተስማማች የሀርጌሳ ባለስልጣናት ገልጸው ነበር። የኢትዮጵያ መንግስት በበኩሉ የተስማማው የኢትዮጵያ አየር መንገድ ድርሻን ለሶማሊላንድ ለመስጠትና እንደ ሀገር እውቅና የመስጠቱን ጉዳይ አጢኖ አቋም ለመያዝ እንደሆነ አስታውቋል። ሁለቱ ሀገራት በተፈራረሙበት ወቅት የመግባቢያ ሰነዱ በአንድ ወር ውስጥ ተግባራዊ ወደሚሆን ስምምነት እንደሚቀየር ቢገለጽም ህልው ሳይሆን ውሉ ከ1 ዓመት በኋላ አንካራ ላይ ውድቅ ሆኗል። ፕሬዝዳንት አብዱራህማን መሐመድ በምርጫ ዘመቻቸው ወቅት ፓርቲያቸው ስምምነቱን እንደሚገመገመው ተናግረው ነበር። ተመራጩ ፕሬዝዳንት የመግባቢያ ስምምነቱን ውድቅ አድርገውት ባያውቁም ስለ ጉዳዩ ሲያወሩ ዲፕሎማሲያዊ ቋንቋን ይጠቀማሉ። የተመራጩ ፕሬዝዳንት ፓርቲ ስምምነቱ እንዴት እንደሚመለከተው በወቅቱ ከዩሲ ጥያቄ የቀረበላቸው የዋዳኒ ፓርቲ ቃል አቀባይ መሐሙድ አደም ከቀድሞም ቢሆን አቋማችን አንድ ነው፣ ተመሳሳይ ሆኖ ይቆያል ሲሉ ስምምነቱን የመገምገም ሐሳብ እንዳልተቀየረ አስረድተዋል። ቃል አቀባዩ ፓርቲያቸው በአሁኑ ሰዓት ከኢትዮጵያ ጋር ስለተፈረመው የመግባቢያ ስምምነት አስተያየት መስጠትና መወየት እንደማይችልም አስታውቀው ነበር። መሐሙድ አስተያየት ላለመስጠት በምክንያትነት የጠቀሱት በሂደቱ ወቅት ስምምነቱ ለፓርቲው ያልተገለጸ መሆኑንና ከዚያም በኋላ ፓርቲው ስምምነቱን አለመመልከቱን ነው። ቃል አቀባዩ በአጠቃላይ ግን ከጎረቤቶቻችን ጋር የሚደረግ ማንኛውም ፍትሃዊና የጋራ ተጠቃሚነት ትብብር እንቀበላለን። በተለይ ኢትዮጵያ ባለፉት ዓመታት ታላቅ አጋርና ወዳጅ ነበረች። ወደ ስራ ስንገባ ደግሞ ያለፈው መንግስት የሰራውን እንገመግባለን ሲሉ ምላሽ ሰጥተዋል። ሰውየው ስልጣናቸውን ከተረከቡ በኋላ አብይና ሐሰን ሼህ በአንካራ ከተስማሙ በኋላ ሶማሊላንድ አቋሟን ገልጻ የነበረ ሲሆን የሶማሊላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ዋዳኒ ፓርቲ ቃል አቀባይ መሐመድ ፋራህ አብዲ ስምምነቱን በተመለከተ በሶማሊላንድ በኩል ያለውን አስተያየት ሁለቱ ሀገራት መካከል አንካራ ላይ የተደረሰው ስምምነት የሁለቱ ሀገራት ጉዳይ መሆኑንና ሶማሊላንድ ሌላ ሀገር በመሆኗ ይህ ጉዳይ የሚመለከታት እንዳልሆነ አስረድተዋል። የፈረሙት ሁለቱ ሀገራት ናቸው፣ እኛ ሶማሊላንድ ነን። ሁለቱ ወንድማማቾች ሀገራት የራሳቸውን ስምምነት ነው የተፈራረሙት። እነሱ ተነጋግረው ከስምምነት ላይ መድረሳቸው የተለመደ ነገር ነው፣ እኛን የሚመለከት አይደለም ሲሉ የገዢው ዋዳኒ ፓርቲ ቃል አቀባይ ተናግረዋል። በተጨማሪም ቀደም ሲል በሶማሊላንድ ስልጣን ላይ የነበረው መንግስት ከኢትዮጵያ ጋር የተፈራረመው የመግባቢያ ሰነድ ያለበት ሁኔታ በተመለከተ ሲናገሩ አዲሱ መንግስት ገና ስልጣን መረከቡ በመሆኑ ጊዜ ወስዶ እንደሚመለከተውና የሚወስንበት መሆኑን ገልጸው ነበር። የሆነ ሆኖ ለአፋርና ጅግጅጋ እጅግ ቅርብ የሆኑ 2 የባህር በሮች በኢትዮጵያ ዙሪያ ይገኛሉ። የኢትዮጵያ መንግስትም የትኛው ላይ መልህቁን ይጥላል የሚለው ተጠባቂ ሲሆን ቀላል ቁጥር የማይሰጣቸው ተንታኞች በተለይ ከኤርትራ ጋር ጦርነት እንዳይቀሰቀስ ሲወተውቱና ሲጎተጉቱ ከርመዋል። ልፋታቸው ውጤት ያመጣ እንደሆነ ይታያል። የዛሬውን ጥንቅር በዚህ ቋጨን። ስለተከታተላችሁን አመሰገንን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።